አምነን እንዴት ነህ? አሁን ከምን ጊዜውም በላይ ደህና ነኝ። እንዴት? አኩራፊዋ ሚስጥረኛ እዚህ ናት። ደግሞ እንከባከባለሁ ብለሽ ጥለሽኝ ጠፋሽ አይደል? አረ ስራ ይዤ ስለነበረ ነው። ቤሊን። አቤት። በጄሪ ሁኔታ መናደድሽን አቁሚ እባክሽ። ለምን? እንደዛ ስትሆኝ ሲያይሽ ይከፋኛል። እኔ ጄሪ የምፈልጋት ልጄን በሆዷ ስለያዘች ብቻ ነው። ይገባኛል፣ ግን እስከ መቼ? እስክትወልድ ብቻ። ከዛ የምናደርገውን እነግርሻለሁ። አንቺ ጋር ብቻ ሰላም እየተሰማኝ ስለሆነ ያንን ደግሞ ማጣት አልፈልግም። ሜርሲ ቀን ጠብቃ ጄሪን ልትጥላት አሁን ላይ ከዚህ ቀደም ያደረገችውን ያወሩትን ነገር በሪከርድ ይዛ አሁን ላይ ልታስፈራራት ሙከራ ጀምራለች። ቤለን እንግዲህ ከጄሪ ጋር ባላት ቅርርብ አሁን ላይ ቤለን ቅናት እየያዛት የመጣ ቢሆንም ጄሪ ደግሞ አውቃ ሆን ብላ ቤለንን ለማስቀናት የተለያዩ እንቅስቃሴዎችን ስታደርግ ከአምናን ጋር ትታያለች። አምናን አይኑ ከቤለን መነቀል አቅቶታል። ምክንያቱም ደግሞ በጄሪ ምክንያት አሁን ላይ አምናን እስረኛ ቢሆንም ግን የፈለገው ነገር ቢሆን ቤለን እንዳትቀየሚ ሚስጥረኛዬ፣ እሷ ያላት እድሜ እስክትወልድ ጊዜ ብቻ ነው በማለት ቤለንን እያጽናናት ይገኛል ማለት ነው። ሰላም ውድና የተከበራችሁ የፍቅር ቤተሰቦች እንኳን ደህና መጣችሁ። የቤለንና የጄሪ እንግዲህ አሁን ላይ ፉክክር እንደቀጠለ ነው። ሌላው ነገር ደግሞ የሜርሲና የሲፈን ጉድም ተጋልጧል። ከዚህ ባሻገር እናት ዛህራ ብዙ ነገሮችን አሁን ላይ አውቀዋል። እናት ዛህራ ሜርሲን እንግዲህ ልብስሽን ጠቅልለሽ ከዚህ ቤት ሻንጣሽን ይዘሽ እንድትወጭ ስትል ስታዛት ነበረ። ከዚህ ባሻገር ደግሞ ወደ ታመመችዋ ክፍል ወደ ሞርዚና እንድትገባ ካደረገቻት በኋላ እናት ሞርዚና እንግዲህ በጣም ብዙ ነገሮችን ሜርሲን ስታሰቃያት አይተናታል ማለት ነው። ከገባችን በኋላ እናት ዛህራ ነበረች በሩን ዘግታባት ለረጅም ሰዓታት ከነሱ ጋር ጊዜ እንድታሳልፍ አድርጋታለች። ሞርዚና እንግዲህ ካበደች ትንሽ ሰንበትበት ያለች ቢሆንም የገዛ የእህቷን ልጅ ጭምር ሳይቀር ሳትሳሳ እንግዲህ ያላወቀችው ነገር በመሆኑ ጥቃት አድርሳበት አሁን ላይ እያገገመ የመጣው አንድ ክፍል ውስጥ እንዲያሳልፉ አድርጋቸዋለች። እናት ዛህራ በጣም ነው የተጫወተችባት። ቀሏ የማይጠገብ አሁን አምነን በጥሩ ጤና ውስጥ ይገኛል ማለት ነው። ግን ደግሞ በዚህ ሰዓት ላይ ሞርዚናና እንዲሁም ደግሞ ፈጣሪ ፈቅዶ ነው እንጂ የተረፍነው አንቺማ ብትሆኚ ጨርሰሽን ነበር በማለት እንግዲህ እናት ዛህራ ሜርሲን እየተናገሯት ነበር። ሞርዚናም ደግሞ እንዳትሆን አድርጋ ሜርሲን ስትጫወትባት እንዲሁም ደግሞ እንደ ሕፃን ልጅ እያደረገ ብዙ ነገር አድርጋት ልብሷን አስወልቃ የእሷን ልብስ አስለብሳ ነበረ የላከቻት። በጣም የሚገርም ነው። ዳኑ የታገተችበት ወይም ደግሞ ዳኑን የያዟት ሰዎች የነበሩ ተመሳሳይ ወንጀል የፈጸሙባቸው ከዚህ ከዙሪያቸው እንዳሉና የእነሱን ህይወት ታሪክ በሙሉ የሚያውቁ እናቴ ልትሞት ስትል ይነግራኝ ነበር በማለት
አሁን ላይ አምነን የነገራት ለሲፈን ነገር ነበር። ምክንያቱም ሲፈን በአሁኑ ሰዓት ወደ ክፍሉ ሄዳ ፈጣሪ ማርህ አተረፍክ ወይ ተረፍክ ወይ ከሆስፒታል እኮ ሳልጠይቅህ ያው መቼም ደህና ትሆናለህ ብዬ ነው በማለት ነገሮችን ቀለል አድርጋ ምንም ባልተፈጠረ አይነት ክፍሉ ድረስ ሄዳ ስትጠይቀው ነበር። ሲፈን እንግዲህ ይህንን ነገር ያደረገችው አምነንን ያለውን ነገር ለማጣራት የሞከረችበት መንገድ ነው። ምክንያቱም ከዚህ ቤት ውስጥ ላይ ማን ነው ይሄንን ነገር ድርጊት ያደረገው ወይም ደግሞ ለእንደዚህ አይነት ነገሮች ስለምን እየተወራ ነው ከቤት ውስጥ የሚለውን ነገር ለማሰብ የፈለገች ትመስላለች። ስለ ወይዘሮ ሞርዚናም መታመሟ በጣም ልቧ እንደተነካና ብዙ ነገሮች እንዳሰበች ሁሉ እየነገረችው ነበር። እሱም የዋ ሊደር እንጂ ዙሪያዬን እያየሁ ነው በማለት አስደንግጧታል። ሲፈንም ማለት ነው። ሲፈን እንግዲህ በአሁኑ ሰዓት ላይ የበቀል ጥሟ የበቃት አትመስልም። እናቴ ከዚህ ቤት ውስጥ ላይ ህይወቷ አልፏል በማለት በተደጋጋሚ ሲፈን እንግዲህ ከዚህ ቤት ውስጥ በቀልና ጥላቻዋን እየዘራች የምትገኝ ብትሆንም አሁን ሰዓት ላይ ግን ሲፈን ያሰበችው ሌላው ተረኛ ማን እንደሆነ ባይታወቅም ወይዘሮ ሰምሃልን ካሳጣቻት ወይም ደግሞ በህይወት እንዳትቀጥል ካደረገቻት ጊዜ ጀምሮ አሁንም የበቀል ጥሟ የቆመላት አትመስልም ሲፈን። ምክንያቱም ደግሞ እናቴን አጥቻለሁ፣ በልጅነት አእምሮ ያይቻለሁ፣ ይህን ነገር ከዚህ ቤት ውስጥ ላይ ብዙዎችን እጨርሳለሁ በማለት ቆርጣ ተነስታለች። አሁን ላይ የሞርዚና ማበድና እንዲሁም የሜርሲና የሲፈን መተባበር እናት ዛህራ ይህንን ወንጀል የሰሩትን ሁለታቸው መሆኑን በደንብ ደርሰውበታል። አቶ አምናን ይሻለው እንጂ ቆይ እነግርልሻለሁ፣ ሻንጣሽን ይዘሽ ከዚህ ቤት ጥርግት ያለሽ ሻንጣሽን አዘጋጅ በማለት እናት ዛህራ ለሜርሲ እየነገሯት ነበር። ሲፈን እንግዲህ ዛሬ ላይ ወደ ፎቅ እየወጣች ነበር እና ወደ ሜርሲ ልትሄድ ስላሰበች ሜርሲ ዛሬ ወጣ ብላለች የለችም በማለት ስትላት በቃ እናት ዛህራና እንዲሁም ደግሞ ሜርሲ ተስማምተዋል ማለት ነው እያለች ነበር። ሲፈን ግን ደግሞ እንደዛ አይደለም፣ እናት ዛህራ ያሰቡት የነበረ በሌላ መንገድ ነው። ሜርሲ ወደ ሞርዚና ልትጠይቃት በገባች ሰዓት በሩን ቆልፋባት ነበርና ስትጮህ እንዳትሰማት ወይም ደግሞ ገላጋይ እንዳይገባ ከመካከላቸው ለማድረግ ፈልጋ ነው እናት ዛህራ በሩን የቆለፈችባቸው። ለዛ ነበረ ሞርዚናና ሜርሲ ረጅም ሰዓታትን አብረው በአንድ ቦታ ላይ ያሳለፉት። እሷም ስትጫወትባት እንደፈለገች ስታረጋት ማንም ሰው እንዳይሰማና አስጥሉኝ ብላ እንዳትጮህ ለዛ ለማድረግ ነበር ሲፈንን ወደ ታች እንድትወርድና እንዲሁም እሷም እንደወጣች ያ እንድታስብ ያደረጓት። ሲፈን ግን ያልሰበችው ነገር ቢኖር በቃ እናት ዛህራና እንዲሁም ደግሞ ሜርሲ ተስማምተዋል ማለት ነው። ተደራድረው ይሆናል በማለት ነገሮችን የተደባበቁ እስከሚመስላት ድረስ በድርድር ለመፍታትም እያሰቡ ነበር። ቤለን እና አሁን ጄሪ በአሁኑ ሰዓት ላይ ከባድ አጣብቂኝ ውስጥ ናቸው። የሁለቱ ወጣቶች አንድን ወንድ የመፈለግ ጉዳይ ነው። ምክንያቱም አቶ አምነን መጀመሪያ ላይ ህልክና እንዲሁም ደግሞ ንቀት ኑሮበት ስለነበረ ቤለንን እያፈቀራት እየወደዳት እያለ ለህልክ ወይም ደግሞ የእሱን እምቢተኝነት ለማሳየት የተሸነፈ አለመምሰል መፈለጉ ጄሪን ሚስት አድርጌ በዚህ ህዝብ መሀል ተቀብያታለሁ፣ የቤተሰባችን አንድ አካል እንድትሆን መርጫለሁ ሲል እንግዲህ የቀለበቱን ጽዋ ከፍ አድርጎ ነበረ። ከዚህ ቀደም ላይ ቤለን ያልጠበቀችው ከባድ ችግር ነበር የገጠማት። ምክንያቱም ቤለን እሷ በጣም ታፈቅረው ነበር አምነንን የቀረበችው ለገንዘብም ሆነ ለጥቅም ወይም ደግሞ ለአንዳች ለዝና ብላ አልነበረም። እውነተኛ ፍቅርና እውነተኛ ልብ ይዛ ነበር እሱ ደጅ ላይ የቆመችው። የሴትነት እንግዲህ ቁንጅናውን ወይም ደግሞ የሚስትነት መረጣው ሲካሄድ ከቤተ መንግስቱ ላይ አብራ ስትመረጥ የነበረችዋ ቤለን ነበረች። ወይዘሮ ሰምሃል ለልጃቸው እንግዲህ ለአምነን ጥሩ ሚስት ትሆነዋለች ያሉትን ከሴቶች መካከል ለሱ ትደግፈዋለች፣ ታግዘዋለች፣ እስከ ህይወቱ ፍጻሜ ድረስ ከጎን ሁና ትረዳዋለች ያሏትን የሱን የህይወት አጋር የምትሆነውን ሴት መረጣው ላይ እንግዲህ እሳቸው አይናቸውን የጣሉበት የነበረ ቤለንን ቢሆንም እሱ ግን ሌላ ነገር አድርጎታል። ምክንያቱም እምቢተኝነቱና አርፍዳ በመምጣቷ እሷ የኮራችበትና እንዲሁም ደግሞ የንቀት ምልክት ስለመሰለው የሚጠጣውን መጠጥ በፊቷ ላይ ደፍቶ እንዲሁም ከዚህ በኋላ ማርፈድ ምን እንደሆነ ባለቃሽ ፊት ምን እንደሆነ ታውቂያለሽ በማለት አምነን እንግዲህ ሲዝትባትና እንዲሁም ደግሞ ሲፈን ሌላው ደግሞ ጄሪ እንዲሁም ደግሞ ሌሎችም ሴቶች ነበሩ። ከነዚህ መካከል አንዳቸውን መምረጥ ግዴታ ስለነበረበት ሶስቱን ለምርጫ ቢያቀርቧቸውም
እናት ሰምሃል። አሁን ላይ ግን ጄሪን እንግዲህ ሚስቴ አድርጌ ተቀብያታለሁ፣ የትዳር አጋሪ ናት፣ የዚህ ቤት አካል ናት ሲሉ እሳቸው ባሉበት ሌሎቹም ሴቶች ተወዳዳሪዎች ባሉበት ይችንን ሴት ሚስቱ አድርጎ ተቀብሏት ነበረ። ግን ደግሞ ጄሪ የሌላ ዓለም ታሪክና ምክንያቱም ደግሞ ከሌላ ሰው ጋር የፍቅር ህይወት የነበራት ስትሆን አሁን ላይ አቶ አምናንን በፍቅር ጠብ ያደረገችው መንገድ ብቻ ሳይሆን አቶ አምናንን የቀረበችበት መንገድ ለገንዘብና ለገንዘብ ብላ ብቻ መሆኑን አሁን ላይ እንግዲህ ሁላችንም እያየን መጠናል ማለት ነው። ምክንያቱም የእሷ አመጣጥ በጣም ብዙ ነገሮችን ያበላሸ የህይወት ታሪክ ያለባት ስትሆን አሁን ተቀናቃኟን ቤለንን እያስቀናች ወይም ደግሞ እያናደደች ትገኛለች። ቤለን ባለችበት ቦታ ሁሉ ሆዷን እያሳየች እባክህ ልጃችን ይፈልግሃል፣ ልጃችን እንዲህ ይልሃል እያለች ቤለንን ለማናደድ እየሞከረች ትገኛለች። ግን ደግሞ ጄሪ በጣም ትልቅ ስህተት ሰርታለች። ምክንያቱም ከቀደመው ፍቅረኛዋ ጋር ያልተቋጨው የፍቅሯ ህይወት ታሪክ ላይ አንድ ነገር ተፈጥሯል። እሱም እርግዝና የተፈጠረው ከቀደመ ጓደኛዋ ሲሆን አሁን ላይ ግን ምንም ባልተፈጠረ ለመምሰል ከአምነን ጋር እንግዲህ ባለችበት ሁኔታ ላይ ይቀጥላለች ማለት ነው። አቶ አምነን የነቃ ጊዜ ጄሪን ምን ሊያደርጋት ይችላል? በህይወቱ ላይ እንግዲህ ትልቅ ቦታ ሰጧት። በህልከኝነቱና በግልፍተኝነቱ የተነሳ ቤለንን ያጣው አሁን ላይ እየተቀጣ ያለው አምነን በህመም ውስጥ ሆኖ እንኳን በስቃይ ውስጥ ሆኖ እንኳን እሷን ሲመለከታት ሁሉ ነገር እንደሚረሳ እየነገራት እንዲሁም ደግሞ የሚታይ ፊቱ ላይ ገጽታና ፈገግታ ይታይበታል አሁንም ማለት ነው። ሲፈን እንግዲህ ቀጥላበታለች ክፋቷን። ሜርሲም አሁንም ቢሆን ጄሪን ማስፈራራቷን ይዛታለች። ጄሪ በአሁኑ ላይ ከባድ ወጥመድ ውስጥ ገብታለች። ምክንያቱም የወይዘሮ ሰምሃልን መድኃኒት ስትቀይርም በቪዲዮ ይዛታለች ሜርሲ። ከዛ ባሻገር ደግሞ ሜርሲ ያዘጋጀችላት ትልቁ ወጥመድ አሁን ላይ በቮይስ ያስቀመጠችው የድምፅ ሪከርድ ነው። ይህንን ሪከርድ ስትሰማ ነፍሷ ልትወጣ ትንሽ ነበር የቀራት። ጄሪ እያነፈነፈች ነበረ፣ መተንፈስ አቅቷት። ይሄ ማለት ደግሞ ሜርሲ ያጠመደችላትን ወጥመድ እንግዲህ ጄሪ በምን ትክሳት ይሆን? ከባዱ ወጥመድ አሁን ላይ ነው። እናት ዛህራ እውነትን ይዘው የሚራመዱ እናት ናቸው። ሌላው ነገር እንግዲህ የዛህራ ጓደኛ ባለቤቷ ወደዚህ ቤት የአትክልተኛ ሆኖ መጥተዋል ማለት ነው። አትክልተኛ ሆኖ ቢመጣም እዚህ ቤት ብዙ ነገሮችን የሚላመድ ይሆናል፣ ብዙ ነገሮችንም የሚያይ ይሆናል። ምክንያቱም ቤቱን መቀላቀሉ ለመልካም ነገር ነው። እናት ዛህራን ትልቅ ክብርና ፍቅር ያለው ሰው ስለሆነ እናት ዛህራን እንግዲህ በክፉም በመጥፎም የሚመጡባትን ነገሮች የሚመክትላት መከታዋ እንደሚሆን እርግጠኛ ነኝ። ዳኑ እንግዲህ ከታገተችበት ሰዓት ላይ ጨለማ ቤት የሚያስቀምጣቸውን ነው እንጂ መጥፎ ነገር እንዳላደረጓት እየተናገረ ነበር አምነን። ግን ደግሞ ሲፈን እንግዲህ ስታሾፍበትና እንዲሁም ደግሞ ስትወጣጠር አይተናታል። ከዚህ በኋላ ሊቀጠሉ ወይም ደግሞ ሊመጡ ይችላሉ የምንላቸው ብዙ ነገሮች ሊኖሩ ይችላሉ። ቀጣዩን ደግሞ እንደሚከተለው አድርጌ አቀርብላችኋለሁ። ውድና የተከበራችሁ